አርዕስተ ዜና የጠቅላይ ምክር ቤቱ ፕሬዝዳንት ሀገር አቀፍ የቁርአን ሂፍዝ ውድድር በአንድነትና በመተሳሰብ ህብር የደመቀ ሆኖ ታይቷል አሉ። ለምግብነት መዋል የሌለበትን ጨው ሲያመርቱ የነበሩ ግለሰቦች በቁጥጥር ስር ዋሉ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። እስራኤል በጋዛ በፈጸመችው ጥቃት 3 ጋዜጠኞችን ጨምሮ 11 ፍልስጤማውያን ተገደሉ። ሀውቲዎች በአሜሪካ ግዙፍ የጦር መርከብ ላይ ጥቃት መፈጸማቸውን ገለጹ። ተመድ ለጋዛ ህጻናት 130 ጊዜያዊ መማሪያ ማዕከልን ከፈተ። በመላው አሜሪካ የሚገኙ ተቃዋሚዎች የፍልስጤሙ አክቲቪስት ማህሙድ ሐሊል እንዲፈታ ጠየቁ። በብሪታንያ በተደረገው ኢፍጣር በጋዛ ለሚገኙ 40 ቤተሰቦች ስፖንሰር ተደረገ። ቱርካዊው ብስክሌተኛ ከጀርመን ወደ መካ ጉዞ ጀመረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተዘጋጀውና ሁሉም ክልሎችና ከተማ አስተዳደሮች የተሳተፉበት ሀገር አቀፍ የቁርአን ሂፍዝ ውድድር በርካቶች በተገኙበት ፍጻሜውን አግኝቷል። በፍጻሜ ውድድር መድረኩ ላይ የመዝጊያ ንግግር ያደረጉት የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ቁርአን በወረደበት በታላቁ የረመዳን ወር ቁርአንን ያከበሩና በቁርአን የተከበሩ ተወዳዳሪዎችን እንኳን ደስ አላችሁ ብለዋል። ፕሬዝዳንቱ አክለውም የጠቅላይ ምክር ቤቱ የኡለማ ጉባኤ ጽህፈት ቤት ለቁርአን ውድድሩ የሰጠው ትኩረት ህዝበ ሙስሊሙ በቁርአን ጥላ ስር አብሮነቱን በማጎልበት እርስ በርሱ እንዲተሳሰብ የሚያስችል ነው ብለዋል። በቁርአን ከፍታ ውስጥ የተካሄደው ውድድሩ የመተሳሰብና የሰላም ተምሳሌትነታችንን ያጎላ ህብረ ብሔራዊነታችን ያደመቀ እንደሆነም የክብር ዶክተር ሼህ ሀጂ ኢብራሂም አንስተዋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ዝግጅቱ በሰላም እንዲጠናቀቅ የአዲስ አበባ ከተማ አስተዳደር የጸጥታ አካላትና ፌዴራል ፖሊስ ኃላፊነታቸውን በአግባቡ ስለተወጡ ምስጋናቸውን አቅርበውላቸዋል። የፕሬዝዳንት ጽህፈት ቤቱ ዋና ኃላፊ ኡስታዝ አቡበከር አህመድ በበኩላቸው ውድድሩ በስኬት መጠናቀቁን ገልጸው ኢትዮጵያ ብዝሃ ሃይማኖት ሀገርን በመሆኗ አማኞች ለሰላምና እድገቷ በመከባበርና በመተጋገዝ ልንሰራ ይገባል ብለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ በተዘጋጀው የቁርአን ሂፍዝ የፍጻሜ ውድድር የኦሮሚያ ክልል ተወካይ ቃሪዕ ሰላሐዲን አብዱራህማን 95.6 በማምጣት አንደኛ ወጥቶ የቢዋይዲ ዘመናዊ መኪና ተሸላሚ ሆኗል። በዚህም በሴቶች ደግሞ የአማራ ክልል ተወካዩ ሐፍሳ ከድር 93.166 በማምጣት አንደኛ ወጥታ የቢዋይዲ ተሸላሚ ሆናለች። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀሱ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር ገልጿል። ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው ተመልሰዋል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር 23 ዜጎችን እንዲሁም ዛሬ ደግሞ 30 ዜጎች በአጠቃላይ በካምፑ የነበሩት 53 ዜጎች እንዲመለሱ ተደርጓል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው 130 ዜጎችን መመለስ መቻሉን የሚኒስቴሩ መረጃ ያመለክታል። በአፋር ክልል በሬክተር ስኬል 5.5 የተለካ የመሬት መንቀጥቀጥ ተከሰተ። በአፋር ክልል በታላቁ ስምጥ ሸለቆ አካባቢ በሬክተር ስኬል 5.5 የተለካ የመሬት መንቀጥቀጥ ተከስቷል። ትናንት አመሻሽ በተከሰተው የመሬት መንቀጥቀጥ ከአዋሽ ከተማ በስተሰሜን 45 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ መረጃ ያመለክታል። የመጀመሪያው ርዕደ መሬት የተከሰተው ከምሽቱ 3 ሰዓት ከ53 ደቂቃ ሲሆን በድጋሚ እኩለ ሌሊት 6 ሰዓት ከ21 ደቂቃ ላይ ተከስቷል። ከፍተኛ በሆነው የመሬት መንቀጥቀጥ ንዝረቱ አዲስ አበባን ጨምሮ በተለያዩ ከተሞችም ተሰምቷል። ለሳምንታት ጋብ ብሎ ቢቆይም ዘንድሮ በታላቁ ስምጥ ሸለቆ ተደጋጋሚ የመሬት መንቀጥቀጥ መከሰቱም የሚታወቅ ነው። ለምግብነት መዋል የሌለበትን ጨው ሲያመርቱ የነበሩ ግለሰቦች በቁጥጥር ስር ዋሉ። በሲዳማ ክልል ሐዋሳና ለኩ ከተሞች ለምግብነት መዋል የሌለበትን ጥሬ ጨው በድብቅ ሲያመርቱ እጅ ከፍንጅ የተያዙ አካላት በቁጥጥር ስር መዋላቸው ተገልጿል። በህገወጥ መንገድ ተግባር ላይ የተሰማሩ ሸጋ፣ ሺማና ልዩ አዮዳይዝድ ጨው በሚል ህገወጥ የንግድ ስም የሚንቀሳቀሱ ድርጅቶች መሆናቸውን የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። ከህብረተሰቡ በደረሰ ጥቆማ መሰረት በተደረገው ክትትል በህገወጥ መንገድ ተመርቶ ለህብረተሰቡ ሊሰራጭ የነበረ ለምግብነት የማይውል ጨውና በተለያየ ንግድ ስም የተዘጋጁ ማሸጊያዎች መገኘታቸውን የባለስልጣኑ የሐዋሳ ቅርንጫፍ ጽህፈት ቤት አስታውቋል። ህገወጥ የጨው አምራቾችን በቁጥጥር ስር ለማዋል በተደረገው ኦፕሬሽን ህብረተሰቡ ላደረገው ትብብርና ጽህፈት ቤቱ ምስጋናውን አቅርቧል። የኢትዮጵያ ምግብና መድኃኒት
የመድኃኒት ባለስልጣን ባካሄደው የድህረ ገበያ ጥናት በህገወጥ መንገድ ተመርተው ወደ ገበያ ሲሰራጩ የነበሩ 44 አይነት የገበታ ጨው ምርቶችን ህብረተሰቡ እንዳይጠቀማቸው ማሳሰቡም ይታወሳል። ሀውቲዎች በአሜሪካ ግዙፍ የጦር መርከብ ላይ ጥቃት መፈጸማቸውን ገለጹ። በኢራን ድጋፍ እንደሚደረግለት የሚታመነው ሀውቲ በዛሬው ዕለት ባወጣው መግለጫ በቀይ ባህር በምትገኘውና አውሮፕላን ተሸካሚዋ ዩኤስኤስ ሃሪ ቱርማን መርከብ ላይ በ24 ሰዓት ውስጥ 2 ጊዜ ጥቃት ማድረሱን ጠቁሟል። ቡድኑ በመርከቧ ላይ ጥቃት ለማድረስ 18 ሚሳኤሎችና ድሮኖችን መጠቀሙን ቢገልጽም ጉዳት ስለመድረሱ ያለው ነገር የለም ብሏል። ፍራንስ 24 በዘገባው አሜሪካን በሀውቲዎች ተፈጽሟል ስለተባለው ጥቃት እስካሁን ማረጋገጫ አልሰጠችም። በቅዳሜው የአሜሪካ አየር ጥቃት ህይወታቸው ካለፈው የመናውያን ህጻናትና ሴቶች እንደሚገኙበት ያስታወቀው የሀውቲዎች የሚቆጣጠሩት የጤና ሚኒስቴር 93 ሰዎች መቁሰላቸውንም አመላክቷል። የሀውቲ ቃል አቀባይ አሜሪካ በሀገራችን ላይ የምታደርገውን ወረራ ለማስቆም የምንፈጽመው ጥቃት ይቀጥላል ሲል በቴሌግራም ገጹ አስፍሯል። የትራምፕ አስተዳደር በበኩሉ ታጣቂ ቡድኑ በቀይ ባህር በሚጓዙ መርከቦች ላይ የሚፈጽመውን ጥቃት ካላቆመ ከባድ ዋጋ ይከፍላል በማለት ዝቷል። ከየመን የወጡ ዘገባዎች ዋሽንግተን በትናንትናው ዕለትም በሆዴይዳ በሚገኝ የጥጥ መዳመጫ ፋብሪካ ላይና በሀውቲዎች ከተያዘችው ከ1 ዓመት በላይ ባስቆጠረችው ጋላክሲ ሌደር መርከብ ላይ ጥቃት ማድረሳቸውን አመላክተዋል። የሀውቲዎች መሪ አብዱል ማሊክ አልሁቲ የመናውያን በዛሬው ዕለት በአደባባይ የአሜሪካን ጥቃት እንዲያወግዙም ጥሪ አቅርበዋል። የመንግስታቱ ድርጅት በበኩሉ አሜሪካም ሆነች የየመኑ ሀውቲ ውጥረት ከሚያባብስ እርምጃ እንዲቆጠቡ አሳስበዋል። ሀውቲዎች እስራኤል በጋዛ ጦርነት ከጀመረች አንስቶ ለፍልስጤማውያን አጋርነታቸውን ለማሳየት በቀይ ባህር በሚጓዙ መርከቦች ላይ ከ100 በላይ የሚሳኤልና ድሮን ጥቃቶችን ፈጽመዋል። በቅርቡም እስራኤል ወደ ጋዛ የትኛውም ድጋፍ እንዳይገባ ማገዷን ተከትሎ የ4 ቀናት ቀነ ገደብ ማስቀመጣቸውና ዳግም ጥቃት ማድረስ እንደሚጀምሩ መዛታቸውም አይዘነጋም። ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ በየመን የአየር ድብደባ እንዲፈጸም ያዘዙትና ቁጭ ብለው ጥቃቱን የተመለከቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀውቲዎችን ሲኦል ይዘንብባቸዋል ሲሉ በመርከቦቻቸው ላይ የሚያደርሱትን ጥቃት እንዲያቆሙ አሳስበዋል። ፕሬዝዳንቱ ኢራን ለቡድኑ የምታደርገውን ድጋፍ እንድታቆም ማስጠንቀቃቸውም ተዘግቧል። የኢራን አብዮታዊ ዘብ አዛዡ ሁሴን ሰላሚ ኢራን ጦርነት አታውጅም፣ የትኛውም አካል ከገፋፋት ግን ተገቢና ወሳኝ ምላሽ ትሰጣለች ብለዋል። የፍልስጤም ሐማስም አሜሪካ በየመን የምትፈጽመውን የአየር ድብደባ ዓለም አቀፍ ሕግን የጣሰና ሉዓላዊነትን የተዳፈረ ነው በሚል ለሀውቲ ድጋፏን ገልጻለች። ተመድ ለጋዛ ህጻናት 130 ጊዜያዊ የመማሪያ ማዕከልን ከፈተ። የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ቅዳሜ ዕለት በጋዛ ዙሪያ ለ47000 የሚጠጉ ህጻናት የሚሆኑ 130 ጊዜያዊ የትምህርት ማዕከላትን ከፍቻለሁ ብሏል። በዚህም ህጻናቶቹ በአካል ተገኝተው መማር መቻላቸውን አናዶሉ ዘግቧል። የኤጀንሲው ኮሚሽነር ጀነራል ፊሊፕ ላዛሪኒ በሰጡት መግለጫ የህጻናት ትምህርት መጀመሩ የተወሰነ ተስፋን ያድሳል፣ እንዲፈወሱና ቀስ በቀስ ከልጅነታቸው ጋር እንደገና እንዲገናኙ ይረዳቸዋል ያለ ሲሆን እየታገሱ ያሉትን የማይናገሩ ጉዳቶችን ለመሸፈንም ወሳኝ ነው ብለዋል። ከ270,000 የሚበልጡ ወንድና ሴት ልጆች በተባበሩት መንግስታት ድርጅት የትምህርት ፕሮግራም ተመዝግበዋል። በአረብኛ፣ በእንግሊዝኛ፣ በሂሳብና በሳይንስ መሰረታዊ ትምህርት እየተማሩ ነው ብለዋል። ኮሚሽነሩ ኤጀንሲው በጋዛ ውስጥ ትልቁ የአደጋ ጊዜ ትምህርትና የስነ ልቦና ድጋፍ አቅራቢ እንደሆነ በድጋሚ አረጋግጠዋል። ነገር ግን ብዙ ልጆችን ወደ ትምህርት ለማምጣት ብዙ ይቀረናል ሲሉ የሁኔታውን አጣዳፊነት አጽንኦት ሰጥተዋል። የማዕከሉ መከፈት ዋና ዓላማ የጠፋውን የፍልስጤም ህጻናት ትውልድን መመለስ መሆኑ ተገልጿል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ በእስራኤል ጦርነት ከ48500 በላይ ፍልስጤማውያን ተገድለዋል። በመላው አሜሪካ የሚገኙ ተቃዋሚዎች የፍልስጤሙ አክቲቪስት ማህሙድ ኸሊል እንዲፈታ ጠየቁ። ባለፈው ዓመት የካምፓስ ተቃዋሚዎችን በማዘጋጀት የረዳው የፍልስጤሙ አክቲቪስትና የኮሎምቢያ ዩኒቨርሲቲው ምሩቅ ማህሙድ ኸሊል እንዲፈታ ጠይቀዋል። ተቃዋሚዎች ቅዳሜ ዕለት በዋሽንግተን ዲሲ በሚገኘው የአሜሪካ የኢሚግሬሽንና የጉምሩክ ማስፈጸሚያ ዋና መስሪያ ቤት ውጪ ተሰብስበው ነበር። በዚህም ተቃዋሚዎች ወደ ጎዳና በመውጣት ፍትህ እንፈልጋለን፣ ማህሙድ ኸሊልን አሁን ነፃ ያውጡ፣ ሁሉንም ተማሪዎች ዛሬ ነፃ ያውጡ ብለዋል። ብዙዎች ነፃ ፍልስጤም መሐመድ ኸሊልን ተቃዋሚዎቹ በማህሙድ ኸሊል ላይ የሚሰነዘረውን ጥቃት በአንድ ግለሰብ ላይ ሳይሆን በድፍረት ለመቆምና ለፍትህ በሚናገሩ ሁሉ ላይ የሚደረግ ጥቃት ነው ሲሉም ተደምጠዋል። የኮሎምቢያ ዩኒቨርሲቲ ተመራቂው ኸሊል በያዝነው ወር መጀመሪያ ላይ ነበር ተይዞ ለእስር የተዳረገው።
ኸሊል በቁጥጥር ስር የዋለው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተማሪ ቪዛ ግሪን ካርዳቸውን እንዲሰርዙ ትዕዛዝ መስጠቱን ተከትሎ ነው። የትራምፕ አስተዳደር ባለፈው ዓመት በትምህርት ቤቱ የፍልስጤም ደጋፊ ሰልፎች ላይ ትልቅ ሚና የተጫወተውን ኸሊል ምንም አይነት ማስረጃ ባይቀርብበትም እንኳን ሐማስን የሚደግፉ ተግባራትን አድርጓል ሲል ከሷል። ሩቢዮ እንዳስታወቁት ዩናይትድ ስቴትስ በሚቀጥሉት ቀናት ለተጨማሪ ተማሪዎች ቪዛን ትሰርዛለች ተብሎ ይጠበቃል። በብሪታንያ በተደረገው ኢፍጣር በጋዛ ለሚገኙ 40 ቤተሰቦች ስፖንሰር ተደረገ። የፍልስጤም ፎረም በብሪታንያ 9ኛውን ዓመታዊ ኢፍጣር በምዕራብ ለንደን አድርጓል። በኢፍጣሩም ጋዛን በመደገፍ እምነትንና ባህልን ያቀላቀለ ምሽት ተስተናግዷል። ባሳለፍነው ቅዳሜ በብሪታንያ በተደረገው 9ኛው ዓመታዊ ኢፍጣር ላይ ከ1000 በላይ ሰዎች የተገኙ ሲሆን ጋዛን ለመደገፍ እንቅስቃሴም ተደርጓል። የኢፍጣር ዝግጅቱ ምግብ ማጋራት ብቻ ሳይሆን በጋዛ ውስጥ ያሉ ቤተሰቦችን ለመደገፍ ተሰብሳቢዎችን ገንዘብ በማሰባሰብና የበለጠ ፖለቲካዊ እርምጃ እንዲወስዱ በመጠየቅ ኃይለኛ የትብብር ማሳያ ነበርም ተብሏል። በምሽቱ ተሰብሳቢዎች በጋዛ ውስጥ 40 ቤተሰቦችን ለመደገፍ በቂ ገንዘብ አሰባስበዋል። ይህ በእንዲህ እንዳለ የፎረሙ ቃል አቀባይ ማይሳራ ኢብራሂም የዩናይትድ ኪንግደም መንግስት ወደ እስራኤል የሚላከውን የጦር መሳሪያ እንዲያቆምና ፍልስጤምን የሚደግፉ ሰልፎች ላይ ገደቦችን እንዲያቆም ጠንካራ የፖለቲካ ጫና እንዲደረግም ጠይቀዋል። የእስራኤል እርምጃ እስካልተፈታ ድረስ ተቃውሞ መቀጠል እንዳለበትም አሳስበዋል። በምሽቱ ስለ ጋዛ የተሰሩ ዘጋቢ ፊልሞችም ቀርበዋል። የኢፍጣሩ ዝግጅት ብሪታንያ ለፍልስጤም የምታደርገውን ህዝባዊ ድጋፍ አጉልቶ የሚያሳይ ሲሆን ተሰብሳቢዎቹም ፍትህ እስካልተገኘ ድረስና ወረራው እስካልቆመ ድረስ ከጋዛ ጎን ለመቆም ያላቸውን ቁርጠኝነት አረጋግጠዋል። በመጪው ሰኔ ወር የሚደረገውን የዘንድሮን የሐጅ ጉዞ ለማድረግ አንድ ቱርካዊ ብስክሌተኛ ከጀርመን ወደ ሳውዲ አረቢያ በማቅናት አሰቃቂ ጉዞ ማድረጉ ተሰምቷል። የ26 ዓመቱ የብስክሌት ተወዳዳሪ ቡራክ አዘርቱክ ጉዞውን ከጀርመን ስቱትጋርት ጀምረዋል። ጉዞ መጀመሩንም በማህበራዊ ሚዲያ ላይ ማስታወቁን የሳውዲ ዜና ድረገጽ አሳውቋል። ብስክሌተኛው ወደ ቅድስት ከተማዋ የሚደርስበትን የታወቀ ቀን ባይኖርም የሐጅ ወቅት ከመጀመሩ በፊት እዛ እንደሚገኝ እርግጠኛ ነው። የ6000 ኪሎ ሜትር ጉዞን በተለያዩ ሀገራት አቋርጦ ወደ ትውልድ ሀገሩ እንደሚደርስ የተነገረለት ብስክሌተኛው ሳዑዲ ለመድረስ በኦስትሪያ፣ ስሎቬኒያ፣ ክሮሺያ፣ ሰርቢያ፣ ኮሶቮ፣ ሰሜን መቄዶኒያ፣ ግሪክ፣ ቱርክ፣ ሶሪያና ዮርዳኖስን እንደሚያልፍም ተነግሯል። አዘርቱክ የመጀመሪያ የሐጅ ጉዞውን ለማድረግ ከ2 ዓመት በፊት አቅዶ የነበረ ቢሆንም ይህ እቅድ በቤተሰብ ሁኔታ አለመሳካቱን ገልጿል። ነገር ግን በዚህ ዓመት ወደ መካ ደህንነቱ የተጠበቀና ሰላማዊ ጉዞን ለማረጋገጥ አስፈላጊውን የህግ አካሄዶችን ጨምሮ ሁሉንም ዝግጅቶች ማጠናቀቅ ችሏል። ባለፈው ወር የሳዑዲ ሐጅና ኡምራ ሚኒስቴር የዘንድሮውን የሐጅ ስነ ስርዓት ማከናወን ለሚፈልጉ ሳዑዲና ሙስሊም የውጭ ሀገር ነዋሪዎች ምዝገባ መጀመሩ ይታወሳል። ባለፈው ዓመት በተካሄደው የሐጅ ስነ ስርዓት 1.8 ሚሊዮን ሙስሊሞች ከውጭ ሀገራት መጥተዋል። እስራኤል በጋዛ በፈጸመችው ጥቃት በጥቂቱ የ11 ሰዎች ህይወት ማለፉን የጋዛ ጤና ሚኒስቴር ገልጿል። በሰሜናዊ ጋዛ ቤት ላሂያ ከተማ በተሽከርካሪ ላይ የተፈጸመው የአየር ጥቃት 3 ጋዜጠኞችን ጨምሮ የ9 ፍልስጤማውያንን ህይወት ቀጥፎ በርካቶችን ማቁሰሉ ተነግሯል። ተሽከርካሪው ውስጥ አልካሂር የተሰኘ የእርዳታ ፋውንዴሽን በቤት ላሂያ ከተማ የሚያደርገውን ድጋፍ ሽፋን የሚሰጡ ጋዜጠኞችና ሌሎች ሰራተኞች እንደነበሩ ነው ሚኒስቴሩ የጠቀሰው። የእስራኤል ጦር በበኩሉ ተሽከርካሪ ውስጥ የነበሩ ሽብርተኞች ድሮን መንቀሳቀሳቸውን በአካባቢው ለሚገኙ የእስራኤል ወታደሮች የደህንነት ስጋት በመደቀኑ ጥቃት መፈጸሙ ገልጿል። 6ቱ ህይወታቸው ያለፈ ፍልስጤማውያን የሐማስ ኢስላሚክ ጂሃድ አባላት መሆናቸውንና የተወሰኑ ታጣቂዎች በጋዜጠኞች ሽፋን የሽብር ተግባር የሚፈጽሙ መሆናቸውንም ነው ያስታወቀው። የአየር ጥቃቱ በጥር 19 2025 መተግበር የጀመረው የጋዛ ተኩስ አቁም አደጋ ላይ መውደቁን ያሳያል ተብሏል። የፍልስጤም የጤና ባለስልጣናት እስራኤል በተኩስ አቁም ስምምነቱ ወቅትም ጥቃቷን እንዳላቆመች ይናገራሉ። የጋዛ የመንግስት ሚዲያ ጽሕፈት ቤት ኃላፊ ሰላማ ማሩፍ የእስራኤል ጦር ለትናንቱ የአየር ጥቃት ያቀረበውን ምክንያት ውድቅ አድርገዋል። በድንኳን ውስጥ ለተጠለሉ ሰዎች ድጋፍ ለማድረግ ሲንቀሳቀስ የነበረ ቡድን አባላት ሁሉም ንጹሃን ናቸው፣ በተከለከለ ስፍራ አልነበሩም፣ ለእስራኤል ወታደሮች ምንም አይነት ስጋት የሚደቅን ተግባር አልፈጸሙም ብለዋል። እስራኤል በማዕከላዊ ጋዛ ጆሃር ኤልዴክ ከተማ በፈጸመችው ጥቃትም 2 ፍልስጤማውያን መገደላቸው ተገልጿል። የእስራኤል ጦር ግን ስለ ጥቃቱ የማውቀው ነገር የለም ማለቱን ሮይተርስ ዘግቧል። ሐማስ በጋዛ ተኩስ
ለማቆም ስምምነት ከተደረሰ ወዲህ እስራኤል በፈጸመቻቸው ጥቃቶች የተገደሉ ፍልስጤማውያን ቁጥር 150 ደርሷል ሲል ወቅሷል። አደራዳሪዎችም እስራኤል በምዕራፍ ወደ ተከፋፈለው የተኩስ አቁም ድርድር እንድትመለስ ጫና እንዲያደርጉባት ነው የተጠየቀው። የእስራኤል ጦር ከሐማስ ለቀረበበት ወቀሳ ምላሽ ሲሰጥ የእስራኤል ወታደሮች በሚገኙባቸው ስፍራዎች አካባቢ ቦምቦችን የመቅበርና ሌሎች እንቅስቃሴዎችን ሲመለከት እርምጃ መውሰዱን ገልጿል። የእስራኤልና ሐማስ የመጀመሪያው ምዕራፍ የተኩስ አቁም ስምምነት ከ2 ሳምንት በፊት መጠናቀቁን ተከትሎ በግብጽ፣ ኳታርና አሜሪካ አደራዳሪነት ሲካሄዱ የነበሩ ንግግሮች እስካሁን ውጤት አላስገኙም። የሐማስ መሪ ካሊል አልሐያ በሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመምከር ካይሮ የገቡ ሲሆን ከስምምነት ላይ ካልተደረሰ እስራኤል በጋዛ ዳግም ጦርነት ልትጀምር እንደምትችል ተሰግቷል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።